ሰላም የዳጣ እናት መሆኗን ታወቀ። በጣም እንግዲህ ደስ ይላል ማለት ነው። ምክንያቱም ጋሽ ደረጀ አፍጥጦ በሚጠይቃት ሰዓት ነበረ አይ እንግዲህ እኔ እዚህ ቤት ውስጥ ስንት ነገር አለኝ፣ በፍጹም ከዚህ ቤት አልወጣም በማለት ሰላም መልስ የሰጠችው በጣም እንግዲህ ደስ በሚያሰኝ ሁኔታ የጋሽ ደረጀ ልጅ መሆኗን ዳጣ ከታወቀ በኋላ ሰላም ደግሞ እናቷ መሆኑን ታውቋል። ውሃና ምጥን ደግሞ እንግዲህ ሞኝነታቸውን በጣም እየባሰባቸው ነው ማለት ነው። ሱቅ ላይ እንግዲህ ሲጋራ ጠይቀው በጥፊ እንደተመታች ውሃዬ እንግዲህ ታወቀ ነው ማለት ነው። እናም እንግዲህ እሷም ለዳጣ እነግራለሁ ብላ በምታስፈራራበት ጊዜ ነበረ እንግዲህ ዳጣ እንደውም እኔ ራሴ ደግምልሻለሁ በማለት እየጮኸችባት፣ በሌላኛው መንገድ ደግሞ ኤቢ አለች። ኤቢ እንግዲህ ለናታን ማለት ነው ምግብ ሰርታለት ማለት ነው። እስቲ ቅመስልኝ፣ እኔ እኮ ባለሙያ ነኝ፣ ጎበዝ ልጅ ነኝ፣ እናም ተቀይሬያለሁ በማለት ለናታን እየተናገረች ትገኛለች። ግን ደግሞ ኤቢ ትናገር እንጂ ይሄን ያክል እየተቀየረች ሰው አይደለችም ማለት ነው። ምክንያቱም ኤቢ ተቀይሬያለሁ ትላለች እንጂ ዳጣን ለማስቀናት አይወድሽም፣ አይፈልግሽም በማለት እንግዲህ ቀጥላበታለች ማለት ነው። እናም እንግዲህ ዛሬ ናታን እንግዲህ ያው ምግቡን ተመችቶት እየበላ ሳለ ነበረ ኤቢ አታጎርሰኝም እንዴ በምትለው ጊዜ ሊያጎርሳት ሲል ነው ማለት ነው ዳጣ እየደረሰችው። ዳጣም እንግዲህ ምን ነው ልታጎርሳት የነበረው ወደ ከንፈርህን አስገባውሳ ለምን አታጎርሳትን በማለት በምጠይቀው ጊዜ እሺ ብሎ እያጎረሳት ሳለ ነበረ። እና ስቲቢ ቅመሺው በሚሏት ጊዜ እንግዲህ ዳጣ ምግብ አይቶ እንደማያውቅ ልጅ ማለት ነው ተስገብግባ ምግቡን እየበላች ነበረ። እና ምን ነው ምግብ ቀምሰሽ አታውቂም እንደ ድርቅ ወርዷል እንደ እያሏትም እየሳቁባትን ነበረ ማለት ነው። እሷም እንግዲህ የምትበላውን አክል በልታ ወደ መኝታ ክላሷን ገብታለች ማለት ነው። ግን ደግሞ ኤቢ በጣም ገራሚና በጣም ተንኮለኛ ልጅ ናት ማለት ነው። ምክንያቱም የጋሽ ደረጀ ክላስ ገብታ ማለት ነው ጋሽ ደረጀ ጃኬት ውስጥ ገንዘብ ፈልጋ ነበረ። ግን ደግሞ ገንዘብ እንዳትወስጂ እኔ ራሴ እሰጥሻለሁ በእጄ ካላት በኋላ ነበረ ኪሱ ላይ ወረቀት የዲኤንኤ ወረቀት ያገኘችው። የዲኤንኤ ወረቀት ካገኘች በኋላ ተፈታ ልታነበው ስትል ነው ዳጣ የደረሰችው። ዳጣም እንግዲህ ከአባቷ ጃኬት መውጣቱን ስታይ በጣም ተናደደች። እናም ደነገጠች። ምክንያቱም የዲኤንኤ ምርመራው እንደሆነ ዳጣ ጠርጥራ ማለት ነው። እናም እስቲ አምጪው አንዴ ላንብብልሽ በምትላ ጊዜ አማርኛ እንኳን አስተካክልሽ አታነቢም፣ እንዴት አድርገሽ ነው አንቺ እንግሊዝኛ የምታነቢው? በማለትም ከፍ ዝቅ አድርጋ ልሰድባት ስትል ማለት ነው ኤቢ በመቀጠልም ዳጣ አረ እንዴ የሆነ ነገር አለ ችግር እንደተፈጠረ አስመስላ አዋክባ ማለት ነው ወረቀቱን ልትቀበላት ችላለች። እናም እንግዲህ ኤቢ ያንን ወረቀት ሳታነበው አመለጣት እላችኋለሁኝ። በጣም በሚያሳዝን ሁኔታ ኤቢ ከዚህ በኋላ እንግዲህ አሁን ሰላም ጋር ነው ችግሯ ማለት ነው። መቼ ነው የልጅሽን አባት የምታስተዋውቂን በማለትም ጠይቃታለች። በመቀጠልም እንግዲህ እናም እንግዲህ በሌላኛ በኩል ደግሞ እንግዲህ ሳሎን ላይ በተቀመጠችበት ሰላም ማለት ነው መቼ ነው የልጅሽን አባት የምታስተዋውቂን? እናም እንግዲህ ምን አማራጭ አለኝ እንደዚህ ከጨቀጨቅሽኝ በኋላ ለራስሽ አስተዋውቅሻለሁ በምትላ ጊዜ ለምንድን ነው ለእኔ ብቻ የምታስተዋውቂን? ለመላው ቤተሰቡ ነው እንጂ በማለት ኤቢ ሰላም መልሳለች። እናም እንግዲህ ኤቢ አሁንም በፍጹም ልታምን አልቻለች። ምክንያቱም እናቴም እኮ ማወቅ ትፈልጋለች ሁሉንም መሆን አለበት ማለትም በምትመልስላት ጊዜ ነበረ ሰላምዬ ከዚህ በኋላ እንደዚህ ነገር አትጠይቂኝ እባክሽን ብላ ለምናታለች። እናም እንግዲህ ፋሚሊው በአጠቃላይ ሳሎን ላይ በተሰበሰበበት የውሃና የምጥን ጉድ ተዘርግፏል። ሰላም ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ።
ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ መድረስ እንዲደርሳችሁ ማድረግ ትችላላችሁ። እናም እንግዲህ ዛሬ ይዤላችሁ የመጣሁት ዳጣ ድራማ በጣም አንገብጋቢና በጣም አስተማሪ ያጓጉ የሆነው ድራማ ይዤላችሁ መጥቻለሁኝ። ክፍል 27 ማለት ነው። እናም እንግዲህ ዛሬ በጣም በሚያሳዝን ሁኔታ ጋሽ ደረጀ ማለት ነው ለዳጣ እናቷን ማን እንደሆነች ሊነግራት ወስኗል። ምክንያቱም ሰላምዬ የተናገረችው ነገር ማለት ነው በጣም ተሰምቶታል። እናም እንግዲህ ሰላምዬ ልጄስ በማለት እንዴ እኔ ከዚህ የማልወጣበት እኮ ምክንያት አለኝ፣ ለአመታት የለፋውለት ለአመታት የተሰበርኩለት ምክንያት አለኝ ማለት ትናገራለች። እናም እንግዲህ ጋሽ ደረጀ ማለት ነው አንገቱን በመድፋት ጸጥታውን መርጧል። በዚህ በኩል ደግሞ ትዳሩን እንዳይናጋበትና ትዳሩን እንዳይበጠበጥ እየጠበቀ ይገኛል ጋሽ ደረጀ። እናም እንግዲህ ዛሬ ላይ ግን ሰላም ልጄ በማለት ትጠይቃለች። በዚህ በኩል ደግሞ ዳጣ እናቴ ማናት እያለች ትጠይቃለች። እናም እንግዲህ የአባትነትና የእናትነት ጥያቄ ያለባትን ዳጣ አባቷን ልታስቀምጡ አልቻለችም። እናም እንግዲህ የሁለታቸው ዲኤንኤ ከታወቀ በኋላ አሁን ዳጣ የሚሰጣትን ፍቅር ሳይሆን ማየት የጀመረችው እናቷንም ማግኘት እንዳለባት ቆርጧ ተነስታለች። እናም እንግዲህ እኔ ህፃን እያለሁኝ ምንም አይነት ነገር ምንም የልጅነት ትውስታ የለኝም ያለችውን ዳጣ አሁን እንደዚህ በዚህ መልኩ እንግዲህ ፈንጠዝያ ደስታ በደስታ ለመሆን በቅታለች። እናም የዳጣ ደስታ እንግዲህ ሁላችንም በጣም ደስ አሰኝቶናል። ምክንያቱም ዳጣ ከ18 ዓመት በኋላ ነው ቤተሰቦቿ ያገኘችው እና በጣም ደስ የምትል ልጅ ናት። እናም እንግዲህ አሁን ሰላም ያው እንግዲህ ልጄስ በማለት በምጠይቅበት ጊዜ ነበር ጋሽ ደረጀ ስብር ያለው ማለት ነው። እና በጣም በሚያሳዝን ሁኔታ እስካሁን ድረስ ዳጣ የሰላም ልጅ መሆኗን እንግዲህ በቅርቡ እናውቃለን ብለን እናስባለን። ዳጣዬ ግን የሰላም ልጅ መሆኗ በጣም ደስ ይላል፣ በጣም ደስ ይላል ጋይስ። ከናታን ጋር ለማቀራረብ እና ከናታን ጋር ለማጋባት በጣም ደፋ ቀና እያለች ነው ሰላም። እናም እንግዲህ ሰላም ለምንድን ነው የምትመክሪ በምትላት ጊዜ ነበረ ኤቢ በምትላት ጊዜ ነበር ሰላም ከዚህ በኋላ አልመክረውም ስትላት፣ አይ እንግዲህ ምከሪው እንጂ በደንብ አድርገሽ ምከሪው፣ ግን ኤቢ ጥሩ ናት ከኤቢ ጋር ብትጋቡ እያልሽ ምከሪው እያለች እየተነገረቻት ነበረ። ግን ደግሞ ሰላም ያን ነገር አታደርገውም። ምክንያቱም የዳጣ ጸባይ እና የዳጣ እንትን በጣም ተመችቷታል ማለት ነውና ባይዘይ ዳጣዬን በጣም ነው የምትወዳት። እናቷ እንደሆነ ሳታውቅ በጣም ትወዳታለች እና በጣም ተከባብረው እያገዟት ምን እያሉ ነው የሚኖሩት ማለት ነው። እናም እንግዲህ ሆድሽን የገፋ ነው በጣም የደከምሽ ነው ስራ እንዳሰሪ እናግዝሻለን እያለችም ያገዘቻት ትገኛለች።